ከተራራው ላይ ክፍል 6 ፏድና ሙና ሲደላ ሺ ስቃይ ሲቢከባኝ ማንባት የተገነቶ የሆዴን ረመጥ መታገስ ነው እንጂ በብሶት ተሞልቶ አይ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱቲዩብ ፋሚሊያንስ እንዴት ናችሁልኝ? ሰላም በያላችሁበት ሰላማችሁ ብዙ ትትረፍ ይበል። ከተራራው ላይ ክፍል 6ን በዚሁ ዛሬም ይዘነው መጥተናል። እንቀጥለው እስኪ። ቅዳሜ ማታውን አብዱኬ ስልኩን ይዞልኝ መጣ። በጣም የሚያምር አዲስ ስልክ ነው። ከቤተ መጻሕፍቱ እየወጣን አብዱኬ ስማ፣ ይህ አዲስ ሞዴል ነው። እነሱ 4000 ብር ካገኙበት በቂያቸው ነው። አንተ በደንብ አትርፈህበት ትሸጠዋለህ። ከቤቱ 10 ምናምን የሚሸጥ ስልክ ነው አለኝ። ከፍቼ ሳየው ውስጡ ላይ ምንም የለውም። አስፎርምታው ነው አይደል? አዎ፣ ፓተርን ምናምን ነበረው። በቃ አሁን ከቤቱ ሲወጣ እንዳለው ነው። አያስፎግርም። ግን ምን ብዬ ሊሸጠው ነው? ከውጭ ተልኮልኝ ነው ምናምን እያልክ ና። ግን ደግሞ ሰው እየመረጥክ እሺ። ስልኬ ጠራ። የማላውቀው ቁጥር ነበር። አነሳሁት። በጣም በተረጋጋ ድምፅ አብሩሼ ደህና መሲ፣ ምህረት ነኝ አለች። ደህና መሸሁ። ደህና መሸሽ። ደህና። ይቅርታ በዚህ ሰዓት ስለደወልኩ። ጠዋት ያለንን ቀጠሮ አልረሳኸውም አይደል? አዎ፣ ለመሀሌት እኮ ነግሬያት ነበር። ውሃውንም ገዝቻለሁ። እና ደግሞ አቤላ ላይብረሪው ጋር ይጠብቃችኋል እንዳይጠፋችሁ። እሱ ይዟችሁ ይመጣል። እሺ አብርሽዬ፣ በጣም አመሰግናለሁ። በቃ 12 ሰዓት ሰፈራችሁ ለመድረስ እንሞክራለን። ተሰናብተን ስልኩ ዘጋ። አብዱኬ ማናት በሚል አይን ተመለከተኝ። ነገርኩት እና ነፍ ቺኮች ሰፈራችንን ሊያጨናንቁት ነው። አረ ይሄም አያመልጠኝም። ነገ ስራ ከሰዓት እሄዳለሁ። አሳቀኝ። በቀጣይ ቀን ጠዋት ላይ እኔና አብዱኬ ታች ወርደን ጠበቅናቸው። በ3 የቤት መኪና ተከታትለው መጡ። ስሚ ኤቦ፣ ህብረት ምናምን ናቸው አላልሽም እንዴ? አብዱኬ ከመኪናቸው የሚወርዱትን ልጆች ላይ አይኑን እንደጣለ ጠየቀኝ። በእርግጥ እኔም የጠበቅኩት ብዙ ሰው ነበር። አቤት፣ ሳይቆጠር በጥቅሉ ከመኪናዎቹ የወረዱት 10 ብቻ ነበሩ። 2 ወንዶች አሉ። በተረፈ ሁሉም ሴቶች ናቸው። ሴቶቹ ለመንቀሳቀስ የሚመች ቀሚሶችን አድርገዋል። ሰላም ተባብለን ማህሌትና ምህረትን እየተቀባበሉ ሌሎቹን አስተዋወቁኝ። ሁሉም ረጋ ያሉ ናቸው። ስሙ፣ ቀሚስ አድርጋችሁ ነው እንዴ የምትወጡት ወይስ ልትቀይሩ ነው? አብዱኬ ከፊት ለፊት እየሄደ ይጠይቃቸዋል። ምህረት ሰልፊ ስቲኳ ላይ ስልኳን እያሰረች እኛ እኮ ሱሪ አንለብስም አለችው። ጴንጤ አይደላችሁም እንዴ? ለምን አትለብሱም? ጴንጤ አይደለንም፣ ሐዋርያት ነን። ፈገግ አለች። አብዱኬ ወደ ኋላ ዞር አለና በግርምት ሐዋርያት የሚባል እምነት አለ እንዴ? አለ። ፈገግ አለችለት። ገባሻ? እኔ ፌሎ ምናምን ሲሉ የምሰማው እነሱን ስለሆነ ነው። ኮንትራት ምናምን ጉዞ እንወስዳቸው ስለነበር እንደዛ ነበር የመሰለኝ። ልክ ነህ፣ ብዙም አይደለንም። በተለይ ወደዚህ ደግሞ የለንም ማለት ይቻላል። የእኛ ቤት ቅያስ ስንደርስ እኔና ቤላ ሮጥ ብለን ውሃውን ይዘን ደረስንባቸው። አብዱኬ ያሳሳቃቸው እኔና ቤላ ውሃውን እያከፋፈልን ማህሌት የቤቱን አቀማመጥ በግርምት ማየት ጀመረች። እነዚህ የኤሌክትሪክ ገመዶች የሚሰሩ ናቸው? ማህሌት በአጠና የተቀሰቱትን ገመዶች እያየች ጠየቀች። የሚሰሩ ናቸው። ሁሉም ቤት ቆጣሪ የለም። ለዛ ነው ከአንድ ቤት ነው ስበን የምንጠቀመው።
ዝናብ ሲዘንብ ዝናብ ሲዘንብ እንዴት ነው የምትንቀሳቀሱት? ኤቨን አሁን ራሱ በጣም ከብዶኛል። ያው ህይወትሽ ሲሆን ትለማመጃዋለሽ። ምን አማራጭ አለን? ጎርፍ ምናምን የለም። መረች ጨዋታችንን ተቀላቀለች። አንዳንዴ ይኖራል፣ ቤትም ይገባል። ተኝተሽ ከሆነም ደግሞ ልትለብሺውም ትችያለሽ። ግን ያው ደግሞ አላል ያልፋል። ማህሌት ድክም እያላት ስለነበር በእጇ ትከሻዬን ተደግፋ መሄድ ጀመረች። በጣም ዳገታማ ሲሆንና ሲከብዳቸው ቀደም ብለን እየወጣን እጃችንን እንሰጣቸዋለን። እየታገሉ ይወጣሉ ወደ ተራራው ከፍታ። ተራራውን ከፍ እያልን ከቤቶቹ እየራቅን ስንመጣ ትንሽ እንድናርፍ ጠየቁን። አብዱኬ እየዞረ ሁሉንም ያበረታታቸዋል። ነቃ እንዲሉ እየዞረ ጀርባቸውን አሸት አሸት ያደርጋቸዋል። ትንሽ አርፈው ጉዟችንን ቀጠልን። በመጨረሻም የተራራው ጫፍ ላይ ደረስን። በጣም ደስ ብሏቸው ትንሽ አረፍ እንዳልን አንድ ወንድ ከመጽሐፍ ቅዱስ እየጠቀሰ ትንሽ አስተማረ። ሐሳቤ ሌላ ቦታ ስለነበረ ምን እንዳለ አልሰማሁትም። ቦታው ስለሚያምር ሁላችንም በአንድነት በምህረት ስልክ ሰልፊ ተነሳን። ወደ ታች መውረድ ስንጀምር ከጠዋቱ 2:30 ሆኖ ስለነበር ሰፈራችን የተለመደ ግርግሯን ጀምራለች። የውሃ ወረፋ ለመያዝ ቢጫ ጀሪካን ይዘው ወደ ታች የሚሮጡ ህፃናት፣ በየቤት በር ላይ በቁምጣ ቁመው ፀሐይ የሚሞቁ ወጣቶች፣ ከታች ውሃ ተሸክመው ዳገቱን የሚወጡ ሴቶችና ወንዶች፣ ብዙ ትዕይንት ይስተዋላል። ማህሌት አይኗ በእንባ ሞልቶ ሁሌም እንደዚህ ነው? አሜን ውሃ የላችሁም አለችኝ። ታች ቦኖ አለ፣ ከዛ እንቀዳለን። ሁሌ ይህን ዳገት መውጣት አደናው ብቻ ኤቭሪቲንግ ኢዝ አብኖርማል። እንባ አፈሰሰ። አቅፌ ጠረኩላት። ዩ ኖ ዋት አይ ዋና ሲ ዩር ሆም። ይቻላል ቤታችንን? እሺ። አብዱኬ ዳገቱን እስክንወርድ አንድ ጊዜ እንኳን ከኔ ጋር አልነበርም። ልጆቹ ጨዋታው ስለተመቻቸው ከበው እየሰሙት እየቀደደላቸው ነው። እኔ አቤላ፣ ማህሌትና ምህረት ብቻ ተገንጥለን ወደ ቤት ሄድን። ወደ ቤታችን የምታስገባዋ ጠባብ ቁልቁለት ለእነ ማህሌት በጣም ፈተና ሆናባቸው ነበር። ቤት ስንደርስ እንቱዬ ድምፅ ሰምታ ብቅ ብላ አየችን። ፈገግ ብላ እየተመለከተቻቸው እንዲህ ጥቁር እንግዳ አለች። በተራ እየተሳሳሙ ተዋወቋት። ባለ አንድ ክፍሏ ጎጃችን ውስጥ ገብተው አረፍ ብለው መቃኘት ጀመሩ። እማዬ ስላመማት ከአልጋው አልተነሳችም። እንቱዬ የሚቀመስ ነገር ለማዘጋጀት መንደፋደፍ ጀመረች። ወዲያው ምህረት በቃ እንድረስባቸው ብላ ተነሳች። እንቱዬ የሆነ ነገር እንዲቀምሱ ብትለምናቸውም በእጅ አላሉ። ከቤታችን ወጥተን ዋናውን መንገድ እንደያዝን የጥያቄ ናዳ ያዘንቡብኝ ጀመሩ። ኪችን የት ትጠቀማላችሁ? ሻወር የት ትወስዳላችሁ? ያለ አልጋ እንዴት ትተኛላችሁ? ብዙ ለእነሱ ውስብስብ የሆኑባቸው ጥያቄዎችን እየጠየቁ መለስኩላቸው። ከተራራው ወርደን መኪናዎቻቸውን ወደ ቆሙበት ቦታ ስንደርስ ጁስ ከመኪና አውጥተው እየተከፋፈሉ ነበር። አብዱኬ ቺፕሱንም ጁሱንም እየዞረ ያከፋፍላል። ተቀላቀልናቸው። ጁሳችንን መጠጣት ጀመርን። አብዱኬ ግን ፈታ ያልክ ሰው ነህ ከምር። ካን አይ ጌት ዩር ናምበር ፕሌስ አለች ማህሌት ስልኳን እየሰጠችው። ስልኪን ማለትሽ ነዋ። ምን ጣጣ አለው? ኧረ ያዚው ቁጥሩን ጻፈላት። ትንሽ ረፍት ከወሰዱ በኋላ ለመስተንግዶ ከልብ አመስግነው ሄዱ። እኔና አብዱኬ ቦኖ ጋር ሄድን። ከወገብ በላይ እና እግራችንን ተጣጥበን ወደ ቤት ተመለስን።
ወደ ቤት ስገባ ኢንቱን መሬት ላይ ስትንከባለል አገኘዋት። ኢንቱ እየሮጥኩ ተንበርክኬ አቀፍኳት። እማዬ ከመኝታዋ መነሳት አቅቷት እያለቀሰች ታያታለች። ውሃ ለጠጣት ሞከርኩ፣ አስመለሳት። ከውስጡ የወጣው ውሃ ብቻ ነበር። ምን ማድረግ እንዳለብኝ ግራ ተጋባኝ። ኢንቱን ባለችበት አስተካክዬ አስተኝቼ አብዱኬን ለመጥራት ሮጥኩ። ከአብዱኬ ጋር ስንመለስ ኢንቱ ራሷን ስታለች። አብዱኬ አቅፊያት እንደወጣ ነግሮኝ ብር ሊያመጣ ቤት ሮጠ። ኢንቱዬን ተሸክሜ ወደ ዋናው መንገድ ከወጣሁ በኋላ ቁልቁል መንደርደር ጀመርኩ። የሰፈር ሰዎች ከበው ይከተሉኛል። አብዱኬ ደርሶብን አልፎ መሮጥ ጀመረ። ወደ ሰፈራችን የሚመጣ መኪና ስለሌለ ባጃጅ ተራ ድረስ በዚህ መልኩ መጓዝ ሊቀጥልብን ሆነ። ትንሽ እንደተጓዝን አብዱኬ ባጃጅ ይዞ መጣ። ኢንቱዬን ከባጃጁ የኋላ ወንበር ላይ አንገቷን ጭኔ ላይ አድርጌ አስቀምጬ አስተኝቻት አብዱኬ ከፊት ከሾፌሩ ጋር ተቀምጦ ወደ ዓለም ባንክ ጤና ጣቢያ መሄድ ጀመርን። ሰውነቴ ይንዘፈዘፋል። ወደ ጤና ጣቢያው ገብተን ኢንቱዬን ለነርሶቹ አስረከምናቸው። እሁድ ስለነበረ የጤና ጣቢያው ግቢ ጭር ብሏል። እኔ እየሆነ ያለውን ነገር ማመን አልቻልኩም። ድንዝዝ ፍዝዝ ብያለሁ። አብዱኬ እዚያ ይሯሯጣል። የሚያስፈልገውን ነገር አሟልቶ ሲጨርስ መጥቶ ከጎኔ ተቀመጠ። አብዱኬ አሁን እኮ እየሳቀች ነበር፣ እነ መሀሌትን እኮ ስታስተናግዳቸው ነበር። እያለቀስኩ እለፈልፋለሁ። አብዱኬ ትከሻዬን እየተመተመ እምባ ባራሰው ድምፅ ምንም አትሆንም እያለ ሊያጽናናኝ ይሞክራል። ከአንድ ሰዓት ጥበቃ በኋላ እነርሷ አብዱኬን ጠራችው። አናግሯት እየተመለሰ እነቅታለች። ማየት እንችላለን አለች። የተቻኮልኩ ወደተኛችበት የድንገተኛ ክፍል ገባሁ። ኢንቱዬ እጅ ላይ መርፌ ተሰክቶ ውሃ የመሰለ ፈሳሽ ከጎኗ በብረት መሰቃያ ተሰቅሏል። ስተኝ የደከመ ፊቷ ላይ ፈገግታ ለመርጨት ሞከረች። አብዱኬ እንደሚመጣ ነግሮኝ ወጣ። የኢንቱዬን እጆች እየሳምኩ በስስት አያታለሁ። ላብ የወረሰው የደከመ ፊቷን ፈገግታ ለማልበስ ትሞክራለች። ነርሷ ገባችና ይሄ እንዲያውም ራስን የማጥፋት ሙከራ ተብሎ ሪፖርት መደረግ የነበረበት ኬዝ ነው። እንዴት ሰው እስኪሞት ድረስ ምግብ ይተዋል እያለች ጮኸች። ግራ ግብት ብሎኝ ነርሷንና ኢንቱን እያፈራረኩ እመለከታለሁ። ነርሷ እኔ ላይ እያፈጠጠች ምግብ በአግባባ መውሰዷን ተከታተሉ፣ ድጋሚ እንደዚህ ትተርፋለች ብላችሁ እንዳታስቡ አለችኝ። እያቀረቀርኩ እሺ አልኳት። ነርሷ ኢንቱ እጅ ላይ የተሰካውን መርፌ ነቅላ ወጣች። ከጥቂት ቆይታ በኋላ አብዱኬ ጁስ፣ አትክልትና ውሃ በፌስታል ሞልቶ መጣ። ኢንቱዬ ቀስ እያለች ጁሱን መማግ ጀመረች። ጤና ጣቢያው ውስጥ ትንሽ ከቆየም በኋላ ወደ ቤት ለመሄድ ግቢውን ለቅቀን ወጣን። የጤና ጣቢያው በር ላይ በርካታ የሰፈራችን ሰዎች ቆመው ሲጠብቁን አገኘናቸው። ጥበቃው አላስገባም ብሏቸው ነበር። የእኛ ሰፈር በሄድንበት አትገባም መባል ብርቁ አይደለም፣ ለምዶታል። ድሃ ድህነቱን ይለምድ ዘንድ መዋረዱንም ለምዶታል። ቤት ገብተን ኢንቱዬ አረፍ አለች። እንቅልፍ ይዟት ጠፋ። ተነፋፍቀው የነበሩ ይመስላሉ። እኔ ከራሴ ጋር እከራከራለሁ። ኢንቱዬ ምግብ አትበላም ነበር? ለምን? ራሴን ወቅሳለሁ። እማዬ ኢንቱዬ በሰላም መመለሷን ስታይ በደስታ አንብታለች። አሁን እሷም እንቅልፍ ወስዷታል። ቀስ ብዬ የኢንቱን ማስታወሻ ደብተር አነሳሁ። ከከፈትኩት በኋላ ድንገት ከነቃች በሚል ፍርሃት ባለፈው ካቆምኩበት ቀጥሎ ያሉትን ተከታታይ ገጾች አብዱኬ ባይመጣ ስልክ ፎቶ አነሳዋቸው። ባመጣው ስልክ ፎቶ አነሳዋቸው። ስልኩ እንዳይታይብኝ በመማሪያ መጽሐፌ ሸፍኝ ማንበብ ጀመርኩ። ኢቦጂ
ሰኞ ዕለት የማየን የምርመራ ውጤት ተቀበልኩ። መከራ ሲደራረብብህ ይቀላል እንዴ? ሐኪሙ ቀለል አድርጎ እማዬ ካንሰር አለባት አለኝ። ሰውነቷ ውስጥ ስለተዛመተ መቆጣጠር አንችልም፣ ግን አቅሙ ካላችሁ እድሜዋን ለማርዘም የተሻለ እንክብካቤ እንዲደረግላት የግል ሆስፒታል አስተኛት አለ። አቅም ካለ የእናትን እድሜ መጨመር ትችላለህ፣ ከሌለ ደግሞ ወላጅ አልባ ትሆናለህ ነው ነገሩ። ታውቃለህ፣ ምንም አልመሰለኝም። ውጤቱን ተቀብዬ ወጣሁ። አላለቀስኩም። ደግሞ ለምን አለቅሳለሁ? ለማዬስ ቢሆን በህይወት ከመሞት የእውነቷን ሞታ ከአባዬ ጋር መሆን አይሻላትም? ግድ የለም፣ ግድ የለሽ እየሆንኩ እንደሆነ እየተሰማኝ ነው። እማዬ ጥሩ ምግብ ማግኘት አለባት፣ እኛ ደግሞ የለንም። አሁን ድሮ ተማሪ እያለሁ ከጓደኞች ጋር እንደ ቀልድ ለበርገር፣ ለፒዛ እናወጣው የነበረውን ገንዘብ ትዝ እያለኝ ምነው ጊዜም መመለስ በተቻለና ገንዘቡን ለተቸገረ ሰው ሰጥተን በነበረ እላለሁ። ግን ደግሞ ያኔ የችግርህም አናውቀውም ነበር። መብላት እየፈለጉ ጦም የማደርን ስቃይ አልቀመስነውም ነበር። ችግረኛን ለመርዳት ችግሩን መርዳት ነበረብን። ችግሩ ደግሞ ሶፋ ላይ ተቀምጠህ ወይ መጅልስ ላይ ተጋድመህ የሚገባ አይነት አይደለም። በተቸገረ ሰው ጫማ ውስጥ ቆመህ ውሎውን ውለህ አዳሩን አድረህ የምትረዳው ነው። እና እኔ ደግሞ ስረዳው ሰጪ ሳይሆን ለማኝ ነበርኩ። ራሴን ቤተሰቤን ለማኖር የመፍጨረጨር ምስኪን። የማዬ ህመም ካንሰር መባሉን ለያስሚን ነገርኳት። ላንተ አልነግርህ ነገር ትረበሽብኛለህ ብዬ ፈራሁ። ምን በወጣው ትጨነቃለህ? እኔ ከተጨነኩ አይበቃም? ያስሚን ሲጨንቃት ለአንድ ጎረቤቷ ነገረችው። ቢያንስ የሚረዳን ካገኘ ደህና ምግብ ብትበላ እናታችንን ለተጨማሪ ቀናቶች በህይወት እናያታለን ብዬ አስቤ ነበር። ጎረቤቷ ጆሞ አካባቢ ያለ አንድ ሙስሊም ወጣት ልጆች ያቋቋሙት እድር ነገር ስላለና ዘመድ አልባ አባል ስለሆነ ለእሱ ጉዳዩን አስረዳው። እነሱ መጥተው ለመመልከት እንደሚፈልጉ ነገርን። አንተ ትምህርት ቤት በነበርክበት የእረፍት ቀን ሊመጡ ተቀጣጠርን። ወጣቶች ናቸው፣ ገና ህይወትን በቅጡ እንዳልተረዷት ያስታውቃሉ። ገንዘብ ማሰባሰብ ስለቻሉ ብቻ እድር የከፈቱ እንደዛ ናቸው። ገና የቤታችንን ቁልቁለት ማውረድ ሲጀምሩ ጀምሮ ካሜራቸውን አጥምደዋል። ስድስቱም ነው የምልህ፣ ስድስቱም እየቀረጹ ነው። አንድ አበጥበጥ ያለ ወጣት ወደ እኔ ተጠግቶ አብሮ የሰልፊ ተነሳ። ትዕግስቴ ሙጥጥ ብሎ ሲያልቅ ተሰማኝ። ሴቶቹ ከቤታቸው ጋር ፎቶ ይነሳሉ። ቤት ካስገባቸው እማዬንም እንዲህ ሊያስቸግሩ መሆኑ ስለገባኝ መቅረጽ ካላቆሙ እንደማላስገባቸው ነገርኳቸው። ጎረምሳው ምን እንዳለ ታውቃለህ? ደሃ ሆነሽ ምን ያወጣጥርሻል? አዎ። ጆሮዬን ማመን አቃተኝ። ሆዴን ስለራበው ክብሬን ለመርገጥ ሞከረ። በጥፊ ጨልኩት። ጋሽ አብራር ልጁ ሲጮህ ሰምተው መጡና አባረሯቸው። ከሄዱ በኋላ አምረር ያለቀስኩ። ምን አለ ወይ ለእነሱ ህሊና ቢሰጣቸው ወይ የእኛን ህሊና ቢነሳን ብዬ ተመኘው። ሰው የተሸከመው የማይገባው ኃላፊነት ነው፣ ፍጹም የማይገባው። ሳለቅስ እማዬ ሰማችኝ መሰለኝ። ከእንቅልፏ ባነነች። ምነው አለች በደከመ ድምፅ። ምንም አልኩ እንባዬን እየጠረኩ ይልና የዛሬው ከተራራው ላይ እጅግ አሳዛኝ የሆነውን ታሪኩን በክፍል 6 ከዚህ ጋር እናቆምና ክፍል 7 ለነገ ይቀጥላል። መልካም ቆይታ፣ መልካም ምሽት፣
ምናልባትም እንግዲህ ወደ መልካም አዳሩ ምንሄድ ከሆነ መልካም አዳር ውድ ቤተሰቦቼ። ነገ ደግሞ ከተራራው ላይ ክፍል 7ን ይዘን እንመጣለን። ከልብ ከልብ አመሰግናለሁ። ውድ የሀገሬ ልጆች ወጣሁ። ያላ ባይ